የጥላቻ ወሬ እያወሩ እሱን እንዲስተካከል አደረጉት ሳያስቡት። ለምን እኔ ዊክነሴን ከነገርከኝ ዊክነሴ ላይ ነው መሰራው። ገባ? ዊክነሴ አብይ ችግኙ ነበር ስሙ፣ አብይ ችግኝ ነበር ስሙ። ላጣልና ሜጋ ፕሮጀክቶች ይዞ መጡ። ቁጭ አለ። አፍን ዝግት ምን ብለህ ታወራለህ? ስለ አባይ ማውራት ሻጣው ሲባል አለብን እንዴ? ኤርፖርቱ ተሽጧል፣ አባይ ተሽጧል። አዲስ ታይምስ ነው ብታመጣው ሌላውን ላጥፋ ነው የሚለው። ኦነግን ብታመጣው ሌላውን ላጥፋ ነው የሚለው። እኔ ልምራ ሌላው ባናቱ ይተከል የሚል ነው። ስለዚህ እነዚህን አምኜ አሁን የአዲስ አበባ ልጆች አልሰማም። ፋን ነው ይቅርታ አድርግልኝ፣ አልሰማችሁ። የራሳችሁ ችግር አለ። እዛው አማራ ክልል ላይ ጨርሱ። የአዲስ አበባ ልጅ ስለ ፋን ነው አይመለከተው። ምን ሊያደርግ ማንም መጣ ማንም ሄደ ለአዲስ አበባ ልጅ የሆነ የለም። ምን ሊያደርግልህ ሽንት የሚጠጣበትን ያንተ ቦታ ያልሆነውን ልቦና እያወቀ ኢትዮጵያ አሰብ እሱ አይደለም ማለት በቅርብ ያው የምታዩት ውጤት ታያላችሁ። ከማርሻል ብርሃኑ ጁላ ሰምታችኋል፣ ከዶክተር አብይ ሰምታችኋል። እልህ እየተናነቀው ነው የሚናገረው። እልህ እየተናነቀው በአሰብ ጉዳይ ኢትዮጵያውያን ተናግረናል። በአሰብ ጉዳይ ማንም ኤርትራዊ ቢመጣ እኔ መልሴ የኢትዮጵያ ናት አሰብ። ምንም አልሰማ። መንጨርጨር ትችላለህ፣ ኮረንቲ መያዝ ትችላለህ፣ ማበር ትችላለህ። አሰብ የኢትዮጵያ ናት። ድሮም የምለው ነው፣ አሁንም የምለው ነው፣ ወደፊትም የምለው ነው። እኔ የምታሳዝነኝ ሀብትዬ፣ አንተ የደገፍከው በሙሉ አፈር ይገባል። ለምን እንደሆነ አይገባኝ። ሀብትዬ ሙት፣ አንተ የምትደግፋቸው በሙሉ አፈር ይገባሉ። አንተ የደገፍካቸው የሆነ ቦታ ደርሶ አይቻቸው አላውቅም። አስተውላል። አንተ የምትደግፋቸው በሙሉ ክብር የምትሰጣቸው ምን የምትላቸው ሰዎች አፈር እየገቡ ነው። ፖለቲካ ሀገራዊ አሜሪካ መናገር እየቀረ ነው። አሁን ትራምፕን የሚናገረው ብዙ ችግሮች እየገጠማቸው ነው። እያየ ነው አለ እያየ ምንም መተንፈስ አሁን በሆነ ሀሳብ ላይ ብትሰጥ ራሱ ስራ የምትባረርበት ነው አሜሪካን ሀገር። የት እንደምትሰራ ይጠናል። እንደዚህ ብላል ስለዚህ ጉዳይ ባል ከስራ ነው የሚያባሩ። በጣም ነው በዚህ ሰዓት ማን የተሻለ ብሎ ላያገኝ። አሁን ለምሳሌ ፋል ምን ያልሸጠው ነገር የለም አብይ ተብሎ አልነበር እንዴ? ለምን እንቦሻሻለን? እውነቱን ቀስ አድርጎ እያዳመጠ ሲያወጣ ግን ተሽሎ ተገኘ። ምኑን የተስተካከለው? እግዚአብሔር የክቡር ጠቅላይ ሚኒስትር ዶክተር አብይን የብልጽግናን የአመራር ዘመን ያርዝምልን። እንኳንም የዛሬ 5 ዓመት ነው 4 ዓመት በነበረው ምርጫ እንኳንም በአደባባይ ለብልጽግና ቀሰቀሱ። የሚያስደስተኝ እሱ ነው። ለኔ ጀስቲፊኬሽን ለመስጠት 360 ዲግሪ ተገለበጠ። መጀመሪያ መሀይም ነህ። 360 ዲግሪ ማለት የተነሳበት ቦታ መመለስ ነው። አንዱ መሀይም አለ፣ ጠብደል መሀይም፣ ሁሉም አሉ። 360 ዲግሪ ሙሉ ክብ ነው። አንድ ሰው 360 ዲግሪ ከተገለበጠ የነበረበት ቦታ ነው የሚቆመው። 180 ዲግሪ ቢል ይሻላል። እዚህኛው ዳር ነበር፣ ከዚህኛው ዳር ሆንክ። ታየ ግን እንደሱ አይደለም። አብዛኛው ነጥብ ላይ ከመጀመሪያው የብልጽግና ደጋፊ ነኝ። ከመጀመሪያው አገር ለቅቄ እስከምወጣ በመከላከያ ፍጻሜ ላይ ከግንባር እስከ መድረኮች ነበርኩ። ንገረኝ ካልከኝ ስለ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደጋግሜ ነግራችኋለሁ። 1000 ፖስት ማውጣት እችላለሁ። አንተ 2 ስክሪንሻት ማውጣት አትችልም። ብሉ ባጅ አለው። ተሰማራና ሂድ። ነገር ግን አማራው ይገፋል ብዬ ስላሰብኩኝ እሱ ላይ ተናገርኩት አለ። ሁለተኛ ራሴ ላይ በደረሰው ምርር ብዬ ተናግሬያለሁ። አይ አም ራይት። በቃ በዚህ መቼም አላፍርም። አንድም ሰው ፖሊስ ጣቢያ በህይወቴ ጠርቶኛ አያውቅም። ደውሎ ናዚ ፖሊስ ጣቢያ ቢሉኝ ሄድ ነበር። ፌደራል ፖሊስ ጋር ናዚ ቢሉኝ ሄድ ነበር። ቀጥ ብዬ ሄድ ነበር። የያዙኝ መንገድ ትክክል አይደለም። በአንድ ወይ በሁለት ሰዎች የተፈጸመ ነው። አሁንም አሉ ባይዘው። አንዱ እስር ቤት ገብቷል፣ አንዱ አልገባም። ስለዚህ በሰዎች ተንኮል መላክ ስለቻሉ ተደብቀው ሲሮጡ አይ ነበር። መኪናዎቹ እኮ እየሮጡ ነው ሄዱት። መብራት እየጣሱ ነው ሄዱት። ሶ
ወንጀለኛ ናቸው ራሱ በመንግስት ውስጥ ያሉ ዲፕ ስቴቶች ናቸው። ከዛ ጫካ ወሰዱኝ አለቀ። ያ ነውር ነው። መቼም ትክክል ነው አልልም። መቼም ግን እነዛ ባለጌዎች ባደረጉት አንድ ወይ ሁለት ባለጌ ሰው የሌለ ስም ሰጥቶ ፊት ለፊት እውነቴ መጋፈጥ ስለማይችል በህጋዊ መንገድ ከሄደ እውነቴ መጋፈጥ ስለማይችል ምናልባት በሆነ ነገር ቂም ያዘ ወይ አመራር ሆኜ ወይ መምህር ሆኜ ወይ በሆነ ነገር ቂም ያዘ በማላውቀው መንገድ ላይ ቂም ያዘ ሰው ነው። ከዛ ውጪ የተናገርኩት ይሄ ልክ አይደለም ቢሉኝ እኮ በህግ ቢጠይቁኝ መዳኘት የምችል ሰው ነኝ። አብዛኛውን እየደገፍኩኝ የሆነ ቦታ ላይ ታሪክ ላይ ግን ትልቅ ስህተት ሰራ ነበር። በማቻቻል ታሪክ ላይ የምሰራው ስህተት ምንድነው? የምናገረው ስህተት ነው ብዬ አይደለም። ግን አንድ ቀን ስለምን ይልክ ስህተት ተናግሬ ያለቅ ታሪክ ደግሞ እንደሱ አይደለም። ጥንካሬውን ካወራህ በዛ ደረጃ ስህተቱን በለስላሳም ቢሆን መግለጽ አለበት። መላክ አድርጌ ነው ያቀረብኳቸው። ያ ሮንግ ነበረ። ብዙ ምን ይልክን ኦፖዝ ለሚያደርጉ ሰዎች እንትን ይላል። የታሪክም ዓላማ አይደለም። ስለ አፄ ቴዎድሮስ አንድ ቀን መጥፎ ነገር ተናግሬ ያለቅም። እንደ ታዲዮስ ታንቱ ሌላውን ብሔረሰብ ግን ሰድቤ ያለቅም። አንድ ቪዲዮ አታወጥም፣ አንድ ጽሑፍ አታወጥም። ስለ ኦሮሞ ገዳ ስርዓት አሳትም ያለው በመጻፍ ስለ ኦሮሞ ዋቄፈና በመጻፍ አሳትም ያለው የታየ ቦጋለን ያህል ደረቴን ነፍቼ እናገራለሁ። አንድ ሰው ካለ ኮሜንት ላይ ጻፉልኝ። ለ5000 ጓደኞቼ ክፍት ነው። አንድ ሰው በአማርኛ ስለ ገዳ ስርዓት የታየ ቦጋለን ያህል አንድ ሰው ስለ ኦሮሞ ዋቄፈና የታየ ቦጋለን ያህል በመጻፍ ያሳተመ ካለ እኔ ጠይቃለሁ። ነገር ግን የኦሮሞን ብሔረሰብ እንቅስቃሴ የምገልጽበት መንገድ ራይት አልነበረም። ለዚህ ነው የኦሮሞን ህዝብ ይቅርታ የጠየቁት። ትክክል አይደለም። ለማስታረቅ እነዛ የኦሮሞ ልጆች ሁሌ ተገፍተናል ስለሚሉ አይ ተገፍተናል ስትሉ እኮ የሁሉም ጦረኛ አቅም ባለው ወቅት ገፍቷል የሚለውን ባላንስ ለመፍጠር የተጠቀምኩበት አገላለጽ 100% ልክ አይደለም። እውነታዎች ቢኖሩት እንኳን 100% ልክ አይደለም። ባያዝ ነው። ብሔረሰብን ባልሰድብም ሃይማኖትን ከኔ የተሻለ ስለ እስልምና የጻፍኩ ቢሆንም ስለ ኦርቶዶክስ አልጻፍኩም መጻፌ ውስጥ። ስለ እስልምና አሪፍ አድርጌ ስለ ግራኝ አህመድ፣ ኢማም አህመድ ኢብራሂም፣ ስለ አልነጃሺ መሪ መሆን ያለባቸው ብዬ አስቀምጫለሁ። ለእስልምና ትልቅ ቦታ ሰጥቻለሁ። ነገር ግን ገለጻ በማደርግበት ወቅት ስለ ኦሮሞ እኛም ስለ ኦሮሞ ልንጽፍ ተነሳን ብዬ ብከራከርም ማነህ ፒኮክን በታየ ቦጋለ ልክ አንድ የፈለገ መንግስት ውስጥ ያለ አመራር ይሁን ፒኮክ እንዲህ ነው ሲሉ ፒኮክ እንደሱ አይደለም፣ ከአመራር ደረጃ ይሄ ነው፣ ከስነ ልቡና ይሄ ነው፣ ከጀግንነት ይሄ ነው፣ ከሀገራዊ ክብር ይሄ ነው፣ ከእስልምና ከክርስትና ይሄ ነው ብሎ ተንትኖ የጻፈ ሰው መጥቶ ይንገረኝ። ጠቅላይ ሚኒስትር አብይ አህመድን የማይደግፍ ባንዳ ነው ብዬ ነው የጻፍኩት። መከላከያውን ብዙ ሰዎች አፋቸውን ይከፍታሉ። አንድ ቀን በስህተት መከላከያውን ተነጋግሬ አላውቅም። አንድ ቀን በስህተት ከፊልድ ማርሻል ብርሃኑ ጁላ ጀምሮ እነ ጀነራል አበባውን እነ ጀነራል ይልማ መርዳሳን አድንቄ ትግራይ ፕሬስ ወንትድ ብሎ ከጻፋቸው ሰዎች ከኤርትራው ፕሬዚዳንት እና የመከላከያ ሚኒስትር ከኢትዮጵያ ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋር እኮ ሊስት ውስጥ የገባሁት እኔ ነኝ። ወንትድ ብሎ ትግራይ ፕሬስ የጻፈው እኔ ነው። ስለዚህ ያንዳንዱ ላይ አብሬ ነበር። ተገለበጥ ስትል አንዳች በጣም ሰሞኑን ስለናንተ መነጋገሪያ ሆኗል። በተለይ አንድ የተለቀቀ ቪዲዮ በጣም ብዙ መነጋገሪያ ሆኗልና እስቲ በመጀመሪያ ራሳችሁን አስተዋውቁልን፣ አንቺንም እጮኛሽንም። ታሪክ ይጋባላለሁ። ባለቤቴ ወይም ደግሞ እጮኛዬ፣ በቅርብ ባለቤቴ የሚሆነው አሁን ላይ ደግሞ እጮኛዬ ማፌንግ ይባላል። ይስጪ My name is ማፈን። ስሜ ማፊንግ ይባላል። ምን ያህል ጊዜ ሆናችሁ? አንድ ላይ ከተዋወቅን ጀምሮ አሁን መስከረም ላይ 2 ዓመት ሆነ። ስሰማ ቻይና ላይ ታዋቂ ናችሁ። አንድ የሰራሽውን ቪዲዮ እየተመለከትኩ ነበርና ቻይና ውስጥ ምን ያህል ታዋቂ እንደሆንኩ እኮ ኢትዮጵያውያን አያውቁም ስትይ ነበር። ለቀልድ የተባለ ነው የእውነት ነው? ለቀልድ የተባለ ሳይሆን የእውነት ያው በቻይና ላይ ሁሉም ሰው ያቀኛል ባለንም ቢያንስ በትንሽ ከፍተኛ ላይ ያለ ህዝብ ታወቃለኝ በዛ ላይና እዛ ሲሄድ ያለኝ ነገርና እዚህ ስመጣ ደግሞ አንድ አይደለምና ያው እዚህ ስመጣ ሲሰማኝ ያቺን ቪዲዮ በምንድን ነው የምትታወቂው? ያው ከመጀመሪያ ጀምሮ ከተዋወቃችን ጀምሮ እስካሁን ድረስ ያለውን ነገር ለተመልካች እሱም በሀገሩ ላይ ቲክቶከር ነው። ምን ያህል ፎሎወር አለው? ባን የተደረገበት 1 ሚሊዮን ነበረ። አሁን ላይ ደግሞ 400,000 ልንገባ። አንድ ቪዲዮ በጣም ቫይራል ሆኖ ሶሻል ሚዲያ ላይ ሲዘዋወር ነበረ። ራሴን ጎዳለሁ አይነት ስሜት የሚያሳይበት ቪዲዮ ብዙዎች ጋር መነጋገሪያ ሆኗል። ያ ቪዲዮ መቼ ነው የተቀረጸው? ምንድን ነው የተፈጠረው? ኦልሬዲ ያ ቪዲዮ የተቀረጸው ከ6 ወር በፊት ነበረ። ኢትዮጵያ ኤርፖርት ተቀብየው በንጋታው ነበረ ይሄ የተፈጸመው። እሱም የተፈጸመበት ሁኔታ
በቻይና እያለ እኔ ኢትዮጵያ ነበርኩኝ። የስራ ሼሪንግ አንድ ላይ ከጓደኞቹ ጋር ማለትም በቻይና ጓደኞች አንድ ላይ ሼሪንግ ስራ ለመስራት ያስባሉ። ከዛ ይሄንን ነገር ኮሚኒኬት ያደርገኛል ደውሎ እኔ እንደማልስማማበት ሰፖርት እንደማላረገው ነገርኩትኝ። ስለዚህ አንቺ እንትን ማትይኝ ከሆነ በራሴ ጨርሰዋለሁኝ። ምክንያቱም እኔ አጠገቡ ስኖርና ሳልኖር የተመልካቹ አንድ አይደለም። እኔ አጠገቡ በምኖርበት ሰዓት ዳልኩሽ ቲክቶከር ነው ብዬሻለሁ። ላይቭ በሚከፍትበት ሰዓት በብዙ ሺዎች የሚቆጠር ሰዎች ላይቭ ላይ ያዩታል። አንቺ ስትኖር? አዎ እኔ ስኖር፣ ሳልኖር ደግሞ ይቀንሳል። እና አሁን ደግሞ ያለሁት ኢትዮጵያ ነው፣ እሱ ያለው ደግሞ ቻይና ነው። ስለዚህ ምን አሰበ፣ እሷ ስለሌለች የሆነ ቢዝነስ ሰርቼ አግኝቼ ወደ ኢትዮጵያ ብመለስ የሚለውን ነው ሀሳቡ። ሼሪንግ ደግሞ ከዚህ በፊትም ከአንድም ሶስትም እንደዚህ አይነት ነገሮች ተፈጥረው ኦልሬዲ ጥሩ ነገር አልመጣለትም። ከሰዎች ጋር መጋጫት እስከ መድረስ ነበረ እና እኔ በፍጹም እንትን አላልኩትም። በራሱ መንገድ ወሰነ። ያው በሱ ስም መሸጥ ተጀመረ። እቃ ሼሪንጉን ተፈራርሞ በሱ ስም መሸጥ ተጀመረ። በዛ አካባቢ ላይ ደግሞ በተወለደበት አካባቢ ስለሆነ እውቀቱም አለ፣ ሰውም በሱ ስም ስለሆነ እሱን ሰፖርት ለማድረግ እየመጡ ይገዛሉ። እቃ በሱ ስም ብራንድ የተደረገ እቃ ነው። ሀባብ በጣም በቻይና የሚወደድ ነው እና በአይሱዚ በብዙ የሚቆጠር አይሱዚ ሼር በማድረግ ብር አውጥተው ነው ያስመጡት አንድ ላይ። ከዛ በኋላ ነው አንድ ላይ ሼር የወጣ ነገር ነው የሚያስገኘው እና አንድ ላይ ሼር አድርገው ተፈራርመው ከጨረሱ በኋላ ወደ እኔ መምጣት ነበረበት። ያው ወደ እኔ መጣ። ኦልሬዲ ካንሰል ጨርሷል። እነሱ ስላልጨረሱ በራሳቸው ስም ነበር እየሸጡ የነበሩት። የሱን ጨርሶ ነው የሱን ጨርሳ ኦልሬዲ ሰርዞ ጨርሶ መጣ። እዚህ ግን ያው ምንድነው ሲጨርስ ብር አልተቀበለም በማመን ስሙን ምንድነው አልቀየረም። ከዛ ወደ ኢትዮጵያ መጣ። ኤርፖርት ተቀበል ነው፣ እኔና ጓደኛዬ በመሆን ተቀበል ነው። እዚህ አዲስ አበባ ላይ አንድ ቀን ቆይተን ወደ ቢሾፍቱ ሄድን። በነጋታው ሄደን ያው እኔ እዛ ሀገር ልጅ ስለሆንኩኝ ነው እዛ ሄድን። ሲም ማውጣት ነበረበትና ሲም ለማውጣት እንሂድ ይለኛል። እሺ አልኩትና ሆትስፖት ግን አብሪልኝ አለኝ። ሆትስፖት እንዳበራውለት በጣም ብዙ ሜሴጆች ይላኩለታል ከሱ ተመልካቾች እንደውም ይደወልበታልና በአንተ ስም እስካሁን እየተሸጠ ነው፣ አንተ ግን ያለኸው አፍሪካ ነው፣ ግን ደግሞ አሁንም በአንተ ስም እየተሸጠ ነው የሚል የብዙ ተመልካቾች ስክሪንሻት ፎቶ ምናምን ይደርሳል። በጣም ደነገጠ። ማለት ይሄ ቀላል አይደለም ለሱ። ያው በድጋሚ ሄዶ ቢዝነስ ለመጀመር ኦልሬዲ የሰው እንደ አዲስ ሰፖርት አያደርገውም። በቃ የዚህ ዓመት ሰፖርት አድርገናል አሁን ላይ እናረግም ነው እና ተናደደ። በሚያወራቸው ሰዓት ኦልሬዲ ብሎክ አድርገውታል ሰዎቹ። አብረው ሼሪንግ የሰሩት ሰዎች ብሎክ አድርገውታል። ቮይስ በሚልክላቸው ሰዓት የምን አልናቅህም አይነት ነገር ነው። በጣም ተናዷል። ሲም ለማውጣት ቦታ ደረስን። ቁጭ ብለን ሳፋሪኮም አደባባይ ነው ሆትስፖት አብርቼለታለሁ እንዳልኩሽ። እያወራ በጣም ተናዶ እያወራ እስከ መሳደብ ከሰዎቹ ጋር ደውሎ እስከ መሳደብ ድረስ ይደርሳልና በዛ ሰዓት አደባባይ ሊስትሮዎች አሉ፣ ብዙ ቡቲኮች ሰው በሚሰበሰብበት ሰዓት የሆነ ሰውት እንትን ሲል ሆትስፖትን አጣፋበት። ኦልሬዲ ይሄ ነገር አይሆንም ያልኩ ነገር ነው። ስለዚህ አሁን በራስ ወስነህ አድርገዋል። እኔ አይሆንም ያልኩ ነገር ሲጀምር አይሆንም ነው እያልኩት በጣም ተናደደ እና አንቺ እንኳን አትረጅኝም ወይ? ማንም ባይረዳኝ አንቺ እንኳን አትረጅኝም ወይ? የከሰርኩትን ነገር አታውቂም ወይ? በዛ ታይም ልጄዋ የሚለው አይነት ንግግር በቻይንኛ አትረጅኝም ወይ? ማንም ባይረዳኝ በማለት ራሱን መርዳት ጀመረ። በቃ መኪና ላይ እንትን ማለት ጀመረ፣ ራሱን ማጋጨት ጀመረና በዛን ታይም ደግሞ በጣም ብዙ ሰዎች ተሰበሰቡ። መኪና ውስጥ ልግባ እያለ ነበር። አዎ በቃ ከቻይና ነው የመጣሁት፣ በጣም ሩቅ ሀገር ነው የመጣሁት እያለ በጣም እየጮኸ ነው እያወራ የነበረው በዛ ሰዓት። ይሄን ሩቅ ሀገር መጥቼ አንቺን ብዬ አንቺ እንኳን አትረጅኝም አይነት ንግግር ነው እያወራ የነበረውና እኔ ዛን ታይም ተናድጄ በቃ ቁጭ ብዬ ያየሁት ነበር። እሱም አስገርሞን ነበር። ማለት ዝም ብለሽ እያየሽው ነው? ምንድነው ቋንቋው ባይገባንም ምንድነው እያለን ነበር። ምንድነው ሰዎች አሉ፣ በዛ ላይ ተናዷል። ከተናደደ ሰዎች ጋር ብዙ ጊዜ
ወይ አንቺም ተናደሽ መሳደብ ነው መናገር ነው ወይም የሚሆንብኝ ሰው በዛ ሰዓት ቁጭ ብዬ ማየት ነበረብኝ። ጸባዩን ደግሞ ሙር ስለማቀው የኔ ንግግር ትንሽ ንግግር ያበሳጨዋል፣ አይዞህ ምለውም ንግግር ያጠነክረዋል። እንደዚህ አይነት ሰው ስለሆነ በዛ ሰዓት ዝም ነበር ማለት የነበረብኝ። ቁጭ ብዬ ያየሁት ነበርና ይሄ ነው የተፈጠረው ነው። ምን ትላለህ ስለተለቀቀው ቪዲዮ? 怎么说呢？本来这个事 ስለተለቀቀው ቪዲዮ የምለው ነገር ቢኖር የተለቀቀው እኛን ለመጉዳትና ለማጥፋት ነበር እና ብዙ ለኛ ጥሩ ነገሮች ይዞልን መጥቷል። ነገሮችን በነገሮች ስለቀየረልን አመሰግናለሁ። 有好就有坏，有坏就有好。 ሲናገር ይላል በእኛ ሀገር የእንትን ምልክት ነው አይደል? የተለየ ትርጉም አለው በቻይና። እንዴት ነው ይሄ ነገር? በቻይኖች ቦታ ላይ ለኔ አዲስ ነገር የሚሆንባቸው እያወራን ከቻይኖች ጋር ቁጭ ብለን እያወራን የሆነ ትንሽ ሀዘኔታ ነገር ሲያወሩ ገና ሳይጀምሩ ኢትዮጵያ ውስጥ በጣም ይላቸዋል እና ይደነግጣሉ፣ ሊያዩኛል እና ይሄ ነገር ከኔ የወረሰው ነው። ገና ሲያወራ ሀሳቡ የሚያሳዝን ነገር ከሆነ ይጀምሮ መጀመሪያ ብሎ ይጀምራል እኮ 2-3 ስላስተዋልኩ ነውና በደንብ ከሷ የወሰድካቸው ነገሮች አሉ ማለት ነው። ብዙ ነገሮች አሉ አሁን ለመግለጽ ግን ይከብደኛል። ራተኛ ግንኙነታቸው በመጀመሪያው ጊዜ እንለፍ እንግዲህ ያው ፍቅሩ አለ፣ መገናኘቱ አለ። በረራ ሰርዞ ነው የተቀበለሽና በስራው ሂደት ውስጥ ቋንቋ አትችይም፣ እሱ አማርኛም እንግሊዘኛም አይችልም። እንዴት ተግባባችሁ? የነበራችሁ ነገር እንዴት ነው? ቤተሰብን ስታስተዋውቂ? ያው በመጀመሪያ ላይ በስራ ላይ እያለን ያው እንዳልኩሽ እኔ ሰራተኛው ነበርኩኝ። ብዙ ጊዜ ቪዲዮዎችን አብረን እንሰራለን። ቤተሰብ አሁን እንዳልኩሽ አዲስ ነው ለኢትዮጵያ ብዬሻለሁ፣ ገና እንደመጣ ነውና ብዙ የሚያውቃቸው ሰዎች የለም። ምን አረኩኝ? ብዙ ሰዓት ለሱ መስጠት ጀመርኩኝ። ምንም የማያውቀው ልውጣ ብል የት መሄድ እንዳለበት አያውቅም። በዛን ሰዓት ከመጣም 15 ቀኑ ነው። የሁለታችን ጓደኛ ያልኩሽም ደውሎ አደራ ብሎኛል። ስለዚህ ቤተሰብ ግራ ገባው። ከስራ ትመለሽም እንዴ? እናቴ እየደወለች ከስራ ትመለሽም ምንድነው ነገሩ? አልገባኝም ነበረ ሳታየው በፊት ማለት ነውና ነግራታለሁ። እንደዚህ አደራ ተብያለሁ። አብሬው ስራ እየሰራው ነው። አሁን ለጊዜው ሀመር ነው ያለሁት። እንደዚህ ያው ብዙ ጊዜ ወደ ተለያዩ ሀገር እየሄድኩኝ ለቲክቶክ ኮንቴንት ነው የመጣው እዚህ። ብዙ ጊዜ ሀገር ውስጥ እየጎበኙ በሚያውቁበት ሰዓት ቫይራል ይወጣል። ምክንያቱም የቻይና ሕዝብ ብዙ የማያውቀው የአፍሪካ ባህሎች ስላሉ ሞር እይታቸው ይበዛላቸዋል እና ይጎበኛሉ እንደዚህ አይነት ሀገሮች። ዶክተር አብይ አድርሱልኝ ፓርላማ ላይ ለተቀጥረው የሚሰሩ በተለይ ስለዚህ ብአዴን ባንዳ ነው ብላችኋል። አንድ ነገር እነግራችኋለሁ። ተቀጥረው የሚሰሩ በተለይ በአማራ በብአዴን ውስጥ ያሉ ደጋፊ የሚመስሉ ግን አብሶሉትሊ ከኤርትራ ጋር የሚሰሩ አሉ፣ ከሻዕቢያ ጋር። ይሄን ነገር መንግስት ቼክ ቢያደርግ ጥሩ ነው። ብአዴንን አትፈልጉም። አሁን ደግሞ እንዳትቃወሙ የአማራ ልጆች። ብአዴንን አንወድም አንደግፍም ስትሉ የነበራችሁ አሁን ብአዴን ደግሞ ጥቆማ ሲደርሰንና ስናደርግ ለምቦጭ እንዳጥሉ። ስለዚህ ብዙ ጊዜ በኢትዮጵያ ጉዳይ ላይ በዚህ ሰዓት ፖለቲከኞች ነን የሚሉ አዝማሪዎች አሉ። በኢትዮጵያ ጉዳይ ላይ ምን እዛ የሚደረገውን ነገር አብሶሉትሊ ለሻዕቢያ የሚያካፍሉ ለሻዕቢያ ኢንፎርሜሽን የሚሰጡ ሰዎች አሉ። ስለዚህ ኢትዮጵያውያን ጥንቃቄ አድርጉ።